ሰላም ቤተሰቦቼ እንዴት ናችሁ? በህይወት እንግዲህ ህይወት ዓላማ አላት። የህይወት ዓላማስ ምንድነው የሚለውን ስናይ ብዙ ሰዎች ዘውትር ከሚያነሷቸው ከላይ የተጠቀሱ ጥያቄዎችን ማለትም ለምንድን ነው የምኖረው? ለምን ተፈጠርኩኝ? ዝም ብለን ነው ወይ ተፈጠርነው? የሚለውን ጥያቄ የሚጠይቁ ሌላ ብዙ በ70 እና በ80 ዓመታት ብቻ ከኖርን በኋላ ከመሞት ያለፈ ተስፋ ሊኖረን ይችላል እንዴ ብለው ያው ሰው ቢኖር ከ70 እና ከ80 በላይ ስለማይሄድ ማለት ነው። ከመቼም ጊዜ በልጥ እንዲህ ያሉ ጥያቄዎች በጣም የሚነሱ እድሜያቸው ምን ያህል አጭር እንደሆነ በሚሰማን ጊዜ ነው ማለት ነው። ምክንያቱም 70 እና 80 ነው ለምንኖረው የተፈጠርንበት ዓላማ ምንድነው የሚለውን ልንገነዘብ ይገባል ማለት ነው። 70 እና 80 እንደሆነ ስናስበው ምን ይሆናል? ለምንድነው የተፈጠርኩት ብለን እናስባለን ማለት ነው። እርግጥ እንግዲህ እዚህ ምድር ላይ የምንኖረው ለምን እንደሆነ ለመጠየቅ የግድ ለህይወት አስጊ በሆነ ችግር ውስጥ ማለፍ አያስፈልገንም። የጠበቀ ነገርም ሳይፈጸም መቅረቱ የጥያቄ እንዲፈጠርብን ደግሞ ሊያደርግ ይችላል ማለት ነው። አንዳንዶች ደግሞ አኗኗራችንን መለስ ብለን ማየት ስንቃኘው ምንም ትርጉም እናጣበታለን። ምንም የሰጠነው ነገር ሳይኖር ሲቀር የጠቀምነው ነገር ሳይኖር ሲቀር ለምንድን ነው እኔ በዚህ ምድር ላይ የተፈጠርኩት ብለን እናስባለን ማለት ነው። ለምሳሌ ጥሩ ደሞዝ የሚያስገኝ ስራ፣ ምርጥ ቤት የነበረው አንድ ሰው ከብዙ ጓደኞቹ ጋር ሆኖ ማሳለፍ ይወዳል። ምክንያቱም ገንዘብ አለው፣ ምርጥ ቤት አለው፣ መኪና አለው፣ ደስተኛ ነው። አንድ ቀን ማታ ግብዣ ላይ ግን አምሽቶ በእግሩ ወደ ቤቱ ሲመለስ ህይወት ማለት በቃ ይሄ ነው ብሎ አሰበ ማለት ነው። ለጥቂት ጊዜ ኖሬ ተደስቼ የምፈልገውን ነገር አድርጌ ከዛ መሞት ወይስ ሌላ ነገር ይኖራል ብሎ ማሰብ ጀመረ ማለት ነው። እንግዲህ አንዳንዴ እነዚህ ሀሳቦች ይመጣሉ። ህይወት ምንድነው ትርጉሙ? የምንፈልገውን ነገር እናደርጋለን። ለምሳሌ ድሃ ከነበርኩ ሀብታም ለመሆን እሰራለሁ፣ ያንን ሀብት እደርስበታለሁ። ያን ሀብት ሲመጣ ግን ምን ይሆናል? በቃ መብላት፣ መጠጣት፣ መደሰት ሲሆንብን ምንድነው የሚሰራው የሚለውን ነገር እናስባለን ማለት ነው። እንግዲህ ስለዚህ ለምንድነው የተፈጠርነው የሚለውን ነገር ሀሳብ ውስጥ እንገባለን ማለት ነው። በብዙዎች የሚነሱ ጥያቄዎች አሉ። እንግዲህ እዚህ ምድር ላይ የምንኖረው ለምንድን ነው የሚል ጥያቄ በየትኛውም ዘመን የኖሩ ትውልዶች ሲያነሱ ነው የኖሩት። መጽሐፍ ቅዱስ የህይወታችን ዓላማ ምን እንደሆነ ስለጠየቁ ሰዎችም ይናገራል። ለምሳሌ ኢዮብ የተባለ ሰው ሀብቱንና ልጆቹን ካጣ በኋላ እንዲሁም ደግሞ ያው ታሪኩን እናውቀዋለን። ያላወቅንም ሰዎች ደግሞ መጽሐፈ ኢዮብን ገብተን እናንብበው። እንግዲህ ምን አይነት ቅን እንደሆነ፣ ምን አይነት ታማኝ እንደሆነ፣ ከዛ በኋላ ደግሞ ሀብትና ልጆቹን ያለውን ንብረት አጥቶን እሱም ደግሞ በአሰቃቂ በሽታ በስቃይ ላይ ያለ በማህፀን ሳለው ስለምን አልሞትኩም፣ ከሆድስ በወጣው ጊዜ ፈጥኜ ስለምን አልጠፋውም ሲል ጠይቋል። እንግዲህ ይሄ ትልቅ በመጽሐፍ ቅዱስ ላይ የሚታወቅ ሰው ኢዮብ 3 ምዕራፍ 3 ቁጥር 11 ላይ ይዩት ማለት ነው። ነቢዩ ኤልያስም እንዲሁ ተመሳሳይ ስሜት ተሰምቶታል በመጽሐፍ ቅዱስ። እንግዲህ እነዚህ የመጽሐፍ ቅዱስ ላይ ያሉ ትልልቅ የእምነት አባቶች ይህንን ካሉ እኛ ደግሞ ምን ልንል እንደምንችል ማሰብ መቻል አለባቸው። እንግዲህ ነቢዩ ኤልያስም ያው ተመሳሳይ ስሜት ተሰምቶት ነበር። አምላክ የሚያመልከውን ብቻውን እንደሆነ በተሰማው ጊዜ እግዚአብሔር ሆይ በቅቶኛል፣ ነፍሴን ውሰዳት ብሎ በምሬት ተናግሯል። ይሄም ደግሞ በአንደኛ ነገሥት 19 ምዕራፍ 19 ቁጥር 4 ላይ ልትመለከቱ ትችላላችሁ ማለት ነው። እንግዲህ ይህ ብዙ ሰዎች የሚሰማን ስሜት ነው። በመጽሐፍ ቅዱስ ኤልያስ እንደኛው አይነት ስሜት ያለው ሰው ነው። ይህንኑ ተናግሯል። ያዕቆብ ምዕራፍ 5 ቁጥር 17 ላይ እንደዚሁ ማየት ትችላላችሁ ማለት ነው። እንግዲህ የተሳካ የህይወት ጉዞ ያላቸው ናቸው ተብለው በመጽሐፍ ቅዱስ ላይ የእምነት አባት ተብለው የተቀመጡ ሰዎች ለምንድን ነው በዚህ ምድር ላይ የምንኖረው ብለው ኢዮብ ስታዩት የተወለደበትን ቀን ሲረግም ታያላችሁ። ነቢዩ ኤልያስም በቃኝ ውሰደኝ ከዚህ ምድር ላይ ብሎ አምላኩን እስከ መጠየቅ ደርሷል ማለት ነው። እንግዲህ የተሳካ ህይወት ጉዞ ስንል ምንድን ነው የሚለውን ደግሞ እናያለን ማለት ነው። ህይወት በአብዛኛው ጊዜ ያው ጉዞ ነው። ህይወት ጉዞ ነው። የጉዞ መጨረሻ ሳታስብ ጉዞ ልትጀምር እንደምትችል ሁሉ እውነተኛ ህይወት ዓላማ ላይ የተሳታቅ ደግሞ ኑሮህን ልትገፋም ትችላለህ።
ማለት በቃ ህይወት ጉዞ ነው። ዛሬ እንተኛለን፣ ይነጋል፣ ጠዋት ወደ ስራ እንሄዳለን፣ ስራችንን እንሰራለን፣ ማታ የምንዝናና ከሆነ እንዝናናለን፣ ደግሞ ድጋሚ ይመጣል። እንደዚህ 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 እያልን ነው። በቃ ጉዞ ነው ማለት ነው። ታዲያ የምንጓዘው ለምንድን ነው? ምን ለማፍራት ነው? ምን ልማረግ ነው የሚለውን ነገር ሳናስበው ልንጠይቅ እንችላለን፣ ላንጠይቅ እንችላለን። ይህ ከሆነ ደግሞ ያው እውቁ ጸሐፊ ስቴቨን ከቪ እንደዚህ ብለው በስራ የተጠመደ ህይወት በማለት የገለጸውን ነገር አለ። እንግዲህ በስራ የተጠመደ ህይወት ዞር ብለን ለምን ተፈጠርን ብለን ላናስብ እንችላለን። ዝም ብለን ህይወት ይመሻል ይነጋል፣ ይመሻል ይነጋል፣ እድሜያችንን በዛው እየጨመረ ይሄዳል ማለት ነው። እንግዲህ ስቲቭ በጽሁፉ ላይ ስለ አንዳንድ ሰዎች ሲገልጽ ያገኛቸውን ድሎች ከንቱ እንደሆኑ እንደሚያስተውልና ስኬት ለማግኘት ሲሉ ደግሞ መስዋዕት ያደረጓቸውን ነገሮች ደግሞ ለእነሱ እጅግ ዋጋም እንደነበረ በድንገት እንደሚገነዘቡ ጠቅሰዋል ማለት ነው። ዋጋ አላቸው። እንግዲህ ስኬት የተባለ ህይወት እየተጓዝን ያለ ነው በትክክለኛ አቅጣጫ ካልሆነ በጉዞ ላይ ፍጥነት በመጨመር ምንም ትርጉም አይኖረውም ማለት ነው። አንዳንዴ የምንለፋው ለምን እንደሆነ ራሱ አናቅም ማለት ነው። የት ለመድረስ ነው? ገንዘብ ከሆነ ገንዘብ ዓላማ አድርገን የምንሄደው እንግዲህ በተለያየ ነገሮችን መስዋዕት ልናደርግ እንችላለን። አንዳንድ ሰዎች የራሳቸውን የተደላደለ ኑሮ ለመኖር የሌላውን ቤተሰብ ሊበትኑ ይችላሉ። የሌላውን ሰው ህይወት ሊያጠፉ ይችላሉ ማለት ነው። እንግዲህ እየተጓዝን ያለነው በትክክለኛ አቅጣጫ ካልሆነ ያው ጉዞአችን ላይ ፍጥነት ጨመርን ቀነስን ትርጉም የለውም ማለት ነው። በተመሳሳይ ከጊዜ ወደ ጊዜ ይበልጥ በስራ መጠመድ የህይወት ትርጉም ለማግኘት መሞከር የሚያመጣው ነገር ቢኖር እውነተኛ እርካታ ሳይሆን አንዳንዴ ባዶነት ያመጣል ማለት ነው። ሄደን የፈለግነውን ነገር አላግባብ ዋጋ የምናስከፍላቸው ሰዎች ሊኖሩ ይችላሉ ማለት ነው። ያንን የሆነ ቤተሰብን ዋጋ አስከፍለን የሆነን ህብረተሰብ ዋጋ አስከፍለን ወይም ደግሞ የሆነን ሰው ዋጋ አስከፍለን የምንፈልገው ነገር ላይ ስንይዝ ወደኋላ ስናስበው የሄድንበት መንገድ ባዶነት ይሰማናል። ከዛ በኋላ ምን ይመጣል? ለምንድን ነው የተፈጠርኩት? ምክንያቱም ምናልባት እነዚህ ያገኘነው ነገር እነኛ አብረን ያሉን ህብረተሰብ ጋር አብረን ቤተሰብ ጋር አብረን ብንጠቀምበት ህይወታችንን ጣዕም ይሰጠዋል ማለት ነው። እንግዲህ እዚህ ምድር ላይ የምንኖርበት ዓላማ ለማወቅ ያው መፈለግ የባህልና የእድሜ ልዩነት አይገድበንም ማለት ነው። ለመፈለግ ይህ ሁኔታ የሚከሰተው ሁላችንም ካለን አንድ ጥልቅ ፍላጎት ነው። እንግዲህ ውስጣችን የምንፈልገው ነገር አለ ማለት ነው። ስለዚህ ባህል፣ ሃይማኖት፣ ዘር፣ ጾታ አይለይም። ለምንድን ነው የተፈጠርነው ብለን ለመጠየቅ ማለት ነው። ይህ ሲሆን እንግዲህ ያው ቁሳዊ ፍላጎታችን ከተሟላ በኋላ እንኳን ሳይሟላ የሚቀር መንፈሳዊ ፍላጎት ያለ መሆኑን መረዳት መቻል አለብን ማለት ነው። አንዳንድ ሰዎች የህይወት ዓላማ ለማግኘት በሚያደርጉት ጥረት ይህን መንፈሳዊ ፍላጎት ለማርካት እንዴት እንደሚሞክሩ እንመለከታለን ማለት ነው። ከጊዜ ወደ ጊዜ ይበልጥ በስራ በመጠመድ የህይወት ትርጉምን ለማግኘት መሞከር የሚያመጣው ነገር ቢኖር እውነተኛ እርካታ ሳይሆን ባዶነት ነው ማለት ነው። ስለዚህ ይህንን ለማሟላት ጥረት የሚያደርጉት ፍላጎታቸውን ለማሟላት ጥረት ሲያደርጉ መጨረሻ ላይ ያ የምንፈልገው ነገር ከተሟላ በኋላ ምን እንሆናለን? ቤተሰብ አጠገባችን ላይሆን ይችላል፣ ጓደኞቻችን አጠገባችን ላይሆን ይችላሉ፣ የምንወዳቸው ሰዎችን ልናጣ እንችላለን። ስለዚህ ምንነት ይሰማናል? ባዶነት ይሰማናል ማለት ነው። ስለዚህ ውጤታማ ነን ካልን በኋላ ምን ይሆናል? መልሰን ወደ ሀዘን ውስጥ ገብተን ብዙ ስኬታማ የተባሉ ሰዎች ራሳቸውን ሲያጠፉ እናያለን ማለት ነው። ከስኬታቸው ጀርባ እዛ ስኬት ላይ ለመድረስ የደረማመሱት የረጋገጡት የጎዱት ብዙ ሰው አለ ማለት ነው። ከስኬቱ በስተመጨረሻ እነኛ የምንፈልጋቸውን ሰዎች ሳናገኝ ስንቀር ምን ይሆናል ማለት ነው? ባዶነት ይሰማናል። ቅድም እንዳልነው ራሳቸውን ለማጥፋት ሁሉ ጥረት ሲያደርጉ እናያለን። የተሳካላቸው የተሟላላቸው ገንዘብም ነዋያም ያላቸው ሰዎች ማለት ነው። እንግዲህ እነዚህን ለምንድን ነው የተፈጠርነው የሚለውን ነገር መልሱን ከየት ነው የምናገኘው የሚለውን ደግሞ መፈለግ ያስፈልጋል። እርግጠኛ ነኝ ቤተሰቦቼ ሁላችንም ውስጥ ለምንድን ነው የተፈጠርንበት፣ ምንድን ነው የተፈጠርኩበት ዓላማ፣ በልቼ ጠጥቼ ኖሬ አግብቼ ወልጄ እንድኖር ብቻ ነው ወይስ ሌላ ዓላማ አለው የሚለውን ሳናስበው የምንቀር አይመስለኝም። ስለዚህ ለዚህ ደግሞ መልስ ማግኘት አለብን። መልስ እንግዲህ ማግኘት የምንችለው ከየት ነው ብለን ስንል ሃይማኖት ሊያሳካቸው ከሚገቡ ግቦች አንዱ የህይወትን ዓላማ ማስተማር ነው ማለት ነው። ስለዚህ ለምንድን ነው የተፈጠርኩትን ዓላማ ሊመልስልኝ የሚችል አንዱ ሃይማኖት ነው ማለት ነው። ስለዚህ ሁሉም ሃይማኖቶች
ለምን እንደተፈጠርኩ ሊያስተምሩኝ ይገባል ማለት ነው። ዓላማው ምንድነው የተፈጠርኩበት የሚለውን ሊያስረዱኝ ይገባል ማለት ነው። ስለዚህ ሆኖም ግን ብዙ ሰዎች ሃይማኖታቸውን የሚያስተምረውን ነገር መንፈሳዊ ፍላጎታቸውን እንዳላረካላቸው እንገነዘባለን። እንግዲህ በኢትዮጵያ ውስጥ ኦልሞስት 95% ሃይማኖተኛ ህዝብ ነው ብለን ነው የምናስበው። ስለዚህ የምንሄድበት የሃይማኖት ተቋም ለምን እንደተፈጠርን ሊያስገነዝበን ይገባል ማለት ነው። ስለዚህ በቂ ነገር ከሃይማኖታችን ማግኘት መቻል አለብን። አምላክ የፈጠረን የእሱን ጥሩነት ለማሳየት እንዲሁም በሰማይ ያለውን ዘላለማዊ ደስታን ከኛ ጋር ለመካፈል ነው የሚል መማር መቻል አለብን ማለት ነው። እና እንዲሁ አልተፈጠርንም፣ ዓላማ አለው። ይሁን እንጂ እዚህ ምድር ላይ የምንኖረው ለምን እንደሆነ አጥጋቢ ምክንያት አይሰጥም፣ ያው ሃይማኖቶች ማለት ነው። እዚህ ያለሁት ወደ ሰማይ የሚሄድበትን ጊዜ ለመጠባበቅ ያህል ብቻ ከሆነ እስከዚያ ድረስ በምድር ላይ ምን እንዳደርግ ነው የሚጠበቅብኝ ብሎ ብዙ ጊዜ ሰዎች የሚጠይቁት ነገር አለ ማለት ነው። አንድ ጥናት እንዳረጋገጠው እንግዲህ ቃለ ምልልስ ከተደረገላቸው ሰዎች መካከል 2/3 የሚሆኑትን አብዛኛውን አብያተ ክርስቲያናት፣ ምኩራቦች ሰዎች የህይወት ዓላማ እንዲያገኙ እንዳረዷቸው ያምናሉ። ሰዎች ቤተክርስቲያን ወይም ደግሞ ቤተክርስቲያን የሚሄዱ ሰዎች አሉ፣ ሃይማኖተኛ ናቸው። ግን ሃይማኖታቸው ይሄ ቅድም ላይ ያነሳ ነው ለምንድነው በምድር ላይ የተፈጠር ነው የሚለውን ትርጉም በአግባብ ሊያስረዷቸው እንዳልቻለ ጥናት ላይ ተመልክቷል ማለት ነው። ከዚህ የተነሳ ብዙዎች መልስ ፍለጋ ወደ ሌላ አቅጣጫ ወይም ደግሞ ወደ ሳይንስ ወይም ወደ ተለያየ ፍልስፍና ፊታቸውን አዙረዋል ማለት ነው። የሚያምኑት ሃይማኖት ወይም ደግሞ የእምነት ተቋም ሲያስተምራቸው ይሄንን ትርጉም በደንብ እንዲያገኙ ስላላረገ ምን ሆኑ ሰዎች ሳይንስ ውስጥ ወደ ፍልስፍና ውስጥ ወደ ተለያዩ ነገሮች ውስጥ ለምን እንደተፈጠሩ ለማወቅ መዞር ጀምረዋል ማለት ነው። ከነዚህ ፈላስፋ መካከል ሰብአዊነትን፣ ባዶነትና ትርጉም አልባነትን እንዲሁም ዓላማ ቢስነት የሚሉት ይገኙበታል ማለት ነው። እዛ ሄደው ደግሞ ያገኙት ምንድነው? ሰብአዊነትን ማጣት፣ ባዶነት እንዲሁም ደግሞ ተስፋ ቢስነትን ያገኙት ማለት ነው። ታዲያ እርካታ ያገኙ የሚመስል ጥቂቶች ሆኖ ሳለ ሰዎች የህይወት ዓላማን ለማግኘት የሚዳክሩት ለምንድን ነው? እንግዲህ በነበሩበት ተቋም በሃይማኖት ተቋም አንደኛ ለምን እንደተፈጠርን መልስ ልናገኝ የምንችለው በሃይማኖት ተቋም ነው ብለናል። እንደዚህ አይነት ጥያቄ ያለው ሰው ወደ ሃይማኖቱ ነው መጠጋት መቻል ያለበትና ወደ ሃይማኖቱ ተጠግቶ ምንድነው ማድረግ ያለበት? ይህንን ለምን እንደተፈጠረ ያለውን ጥያቄ ሊመልስለት ይችላል ማለት ነው። ግን ሰዎች ወደ ሃይማኖት ተቋም ሲሄዱ በአግባብ ይህንን ለምን እንደተፈጠሩ ሊያስረዳቸው ወይም ደግሞ ሊረዱት ስላልቻሉ ወደ ተለያየ እንግዲህ መቼም ጥንቆላ ጋር ወይ ሰይጣን ጋር ሄደን አያስረዳንም ለምን እንደተፈጠርን። ስለዚህ ወደ ሳይንስና ወደ ፍልስፍና ሄዱ። ወደዛ ደግሞ ሄደው ተስፋ ቢስነት ነው ያገኙት ማለት ነው። እንግዲህ አብሮን የተፈጠረ መንፈሳዊነት አለ። ሰዎች ስንፈጠር ዝም ብለን አልተፈጠርንም፣ እያንዳንዱ ሰው ጋር ማለት ነው። ዶክተር ኤቨን የምትባል መንፈሳዊ ፍላጎት ምንድነው የሚለውን ስታስረዳ በዓለም ዙሪያ በሚኖሩ ሰዎች ላይ የሚታይ የሆነ ነገር የማምለክ ዝንባሌ ያለው አብረን ስንፈጠር መንፈሳዊነት አለ። አብሮን የተፈጠረ ሁሉ ኤቭሪ ባዲ ላይ ወይም ደግሞ ሁሉም ሰው ላይ አብሮ የተፈጠረ መንፈሳዊነት አለ ማለት ነው። ስለዚህ በዓለም ዙሪያ በሚኖሩ ሰዎች ላይ የሚታይ የሆነ ነገር የማምለክ ዝንባሌ ያለን ማለት ነው ስንፈጠር። ከቅርብ ዓመታት ወዲህ ደግሞ በርካታ ሳይንቲስቶች ሰዎች የህይወትን ጥልቅ ትርጉም የማወቅ ተፈጥሯዊ ፍላጎት አላቸው በሚል ደምድመዋል ማለት ነው። እንዲያውም አንዳንድ ሳይንቲስቶች ሰዎች በዘር የወረሱት ባህሪም ሆነ አፈጣጠራቸው ከነርሱ በላይ ከሆነ ኃይል ጋር ዝምድና የመመስረት ተፈጥሯዊ ፍላጎት እንዳላቸው ያሳያል የሚል እምነትም አላቸው። እንግዲህ ይሄ ሳይንሱ ነው የሚለው፣ ሳይንሱ ራሱ ደግፎታል። ሰው በተፈጥሮ የሆነ ነገር ማምለክ ስለሚፈልግ ያ ስለሚያስገድደው እኮ ነው። መንፈሳዊ ያልሆነ ወደ እግዚአብሔር ያልተጠጋ ሰው ቀጥታ ወደ ሰይጣን ሄዶ ደግሞ እሱን የሚያመልከው ውስጡ የሚገፋፋው ከተፈጥሮ ጋር አብሮ የተፈጠረ አንድ ነገር የማምለክ ዝንባሌ ያለው ማለት ነው። ሰዎች በተፈጥሯቸው የማምለክ ፍላጎት አላቸው ወይስ የላቸውም የሚለውን ጥያቄ እንግዲህ በምሁራን ዘንድ
ክርክር እየተካሄደበት ያለ ጉዳይ ቢሆንም አብዛኛው ሰዎች ግን የሰው ልጆችን በተፈጥሯቸው መንፈሳዊ ፍላጎት እንዳላቸው ለማመን የሳይንስ ሊቃውንት ማረጋገጫም አያስፈልግም። ይህ በውስጣችን ያለ መንፈሳዊ ፍላጎት አንዳንዶች እጅግ አንገብጋቢ የሆነ ጥያቄ ብለው የሚጠሯቸው እንደሚከተሉት ያሉ ጥያቄዎች በአእምሯችን ውስጥ ይንቀሳቀሳሉ። ለምሳሌ እዚህ ምድር ላይ የምንኖረው ለምንድን ነው? በሕይወታችን ምን ልናደርግ ይገባል? ለምናደርገው ነገር ከሁሉ በላይ በሆነ ፈጣሪ ፊት ተጠያቂ ነንን? የሚል አለ። እንግዲህ ሁሌ ክፉም የሚያደርገው ያው ፈጣሪን ሲጠቅስ ነው የምናየው፣ ደግ የሚያደርግም እንዲሁ ሲጠቅስ ነው የምናየው። ሁሌ ግን በሰው ልብ ውስጥ እነዚህ ነገሮች ይመላለሳሉ። ለምንድን ነው የተፈጠርኩት? በሕይወቴ ምን ላደርግ ይገባል? ለማደርገው ነገር የሚጠይቀኝ ፈጣሪ አለ የሚል ጥያቄ ሁሌም ጥሩ በሆነም መጥፎ በሆኑ ሰዎች ዘንድም የሚመላለስ ነው ማለት ነው። እንግዲህ በዚህ ዙሪያ ያለውን ተፈጥሮ ጊዜ ወስደህ በትኩረት ብንመለከት ከጥያቄ ውስጥ ለአንዳንዶቹ መልስ እናገኛለን። ለምሳሌ አሁን እንግዲህ አንድ የሆነ ፈጣሪ እንዳለን የምናውቀው ማለት ነው። አንድ ሴል ብቻ ካላቸው ተዋሳያን አንስቶ በብዙ ሚሊዮን የሚቆጠር የብርሃን ዓመታት ርቀት ላይ እስከሚገኙት የከዋክብት ጨረቶች ምክንያቶች ድረስ ያሉትን ከአእምሮ የመረዳት ችሎታ በላይ የሆነ ውስብስብ ፍጥረትን አስብ። እንግዲህ እግዚአብሔር የሚባል እንዳለ ማለት ነው። እነዚህ ነገሮች የማሰብ ችሎታ ያለን አንድ ንድፍ አውጪ ወይም ፈጣሪ እንዳለ አይነግሩንም? ጀስት ፈጣሪ የሚባል አለ ለሚለው ነገር አሁን የተፈጠሩትን ከዋክብት ብናይ፣ ሌሎች ነገሮችን ብናይ የሆነ እኛ ልንረዳ የማንችለው ነገርም እንዳለ ስናይ ፈጣሪ የሚባል አንድ የሚፈጥር ነገር እንዳለ ያሳየናል ማለት ነው። እነዚህ ነገሮችን ያው የማሰብ ችሎታ ያለውን አንድ ንድፍ አውጪ ወይም ፈጣሪ እንዳለ የሚነግሩን ሲሆን መጽሐፍ ቅዱስ ዓለም ከተፈጠረ ጀምሮ የማይታይ የእግዚአብሔር ባህሪ ይሄው ለዘላለማዊ ኃይሉን መለኮቱንም ከፍጥረቱ በግልጽ ይታያል ይላል። ስለዚህ በሮሜ 1:20 ላይ ልንመለከት እንችላለን። ምዕራፍ 1 ቁጥር 20 ላይ ማለት ነው። እንግዲህ መንፈሳዊ ፍላጎታችንን ማርካት ትልቁ እንግዲህ ይሄ ሰዎች ሲፈጠሩ የማምለክ ዝንባሌ አላቸው ብለናል። ያንን ደግሞ ዝንባሌያቸው ወይም ፍላጎታቸውን ማርካት መቻል አለባቸው ማለት ነው፣ ለጥያቄያቸው መልስ ለማግኘት። እንግዲህ አምላክ ሰዎችን የፈጠረበትን መንገድ በተመለከተ መጽሐፍ ቅዱስ በሰዎች ልብ ዘላለማዊነትን አኖረ ይላል። መጽሐፈ መክብብ ምዕራፍ 3 ቁጥር 11 ላይ ማለት ነው። ስለዚህ አብሮን የተወለደ ምኞት መሞት ሳይኖር መኖር ነው ማለት ነው። ስለዚህ የህይወት ትርጉምን የማወቅና በውስጣችን ለሚፈጠሩ ጥያቄዎች መልስ የማግኘት ተፈጥሯዊ ፍላጎት አለን ማለት ነው። እንግዲህ ለጥያቄዎቻችን መልስ መፈለግ ደግሞ በድጋሚ ሰው ሆኖ የመፈጠር አንዱ ክፍል ሊሆንም ይችላል ማለት ነው። ዘዋልትስ የተባለ አንድ ጋዜጣ አዘጋጅ ሰዎች በሳይንስና በቴክኖሎጂ መስክ ያስመዘገቧቸውን የስራ ክንውኖች ከገለጸ በኋላ እኛ ማንን፣ እዚህ ምድር ላይ የምንኖረው ለምንድን ነው፣ ወዴትስ እናመራለን የሚሉ ጥያቄዎችን አሁንም መልስ አላገኘሁም በማለት ጽፏል ማለት ነው። ለእነዚህ ጥያቄ እንግዲህ ጥያቄው አለ፣ መልስ አላገኘም ማለት ነው። ስለዚህ ለእነዚህ ጥያቄዎች ከሁሉ የተሻለ ምንጭ መልስ መፈለግ ብልህነትም ነው። እንግዲህ ቤተሰቦቼ በእናንተም ውስጥ ይሄንን ልክ ዋልትስ የተባለ ጋዜጠኛ እንደጻፈው እኔ ማንኝ፣ እዚህ ምድር ላይ የምኖረው ለምንድን ነው፣ ወዴትስ አመራለሁ የሚለው ጥያቄ በውስጣችሁ ካለ ለእነዚህ መልሶች ልታገኙ የምትችሉት መጽሐፍ ቅዱስ ውስጥ ነው ማለት ነው። ስለዚህ መጽሐፍ ቅዱስ ይህንን ምንጭ ሲገልጽልን አምላክ ሰራን እንጂ እኛ ራሳችን አይደለንም ይላል። መዝሙር ምዕራፍ 100 ቁጥር 3 ላይ ይህንን ልናገኝ እንችላለን ማለት ነው። ስለዚህ እንደዚህ አይነት ጥያቄ ውስጣችን ካለ ቀጥታ ሊመልስልን የሚችል ማንም ሳይንሱ ምንም ሳይሆን መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ላይ ደግሞ የእነዚህ መልሶች እናገኛለን ማለት ነው። ስለዚህ መንፈሳዊ ፍላጎታችንን ለማርካት በፍጥረት ስራ ላይ ለሚያተኩር ከተአምር የማይተናነሱ ብዙ ነገሮች በዙሪያችን አሉና እነዚህን ነገሮች ደግሞ ልናገኝ የምንችለው መንፈሳዊ ፍላጎታችንን ሊያረካ የሚችል የህይወት ምንጭ የሆነ ፈጣሪ ብቻ እንደሆነ አምነን መጽሐፍ ቅዱሳችንን ማንበብ፣ መጽሐፍ ቅዱሳችን ውስጥ ለምን እንደተፈጠርን፣ እኛ ማንን፣ ወዴትስ እንሄዳለን የሚለውን ስለሚመልስልን ይህንን መጽሐፍ ቅዱሳችንን በማንበብ በውስጣችን ያለውን ጥያቄ መመለስ እንችላለን ማለት ነው። ስለዚህ መንፈሳዊ ፍላጎታችንን ለማርካት ያው ሰው እንግዲህ ከላይ እንዳየ ነው በቃ ሲፈጠር የማምለክ ፍላጎት አብሮት ነው ማለት። ያንን ፍላጎት ደግሞ ማርካት መቻል አለበት። ስለዚህ አሁን ሰው የተፈጥሮ ፍላጎት አለው እንደሚባለው የማምለክም
ጾታዊ ፍላጎት የተፈጥሮ ነው ብሎ ሰው አንዳንዴ ይህንን መግታት እንደማይችል ሁሉ ራሱን የሚያሞኝ ሰው አለ ማለት ነው። ጾታዊ ፍላጎት ከተፈጥሮ ጋር አብሮ የሚወለድ ነው። ስለዚህ ይህን ደግሞ መፈጸም መቻል አለብኝ ብሎ ሌላ ጋር እንደሚሄድ ሁሉ ይሄ የማምለክ ፍላጎታችንን እግዚአብሔርን በማምለክ እግዚአብሔርን በመፈለግ ልናረካው ወይ መልስ ልንሰጠው ይገባል ማለት ነው። እንግዲህ እዚህ ምድር ላይ የምንኖረው ለምንድን ነው ለሚለው ጥያቄ አጥጋቢ መልስ ማግኘት ወሳኝ ነው። በዚህ ጉዳይ ላይ ደግሞ ፈጣሪ ያለው መንፈሳዊ የሚያድስን አመለካከት እንድትፈልጉ መጽሐፍ ቅዱስ ውስጥ ሃይማኖታችሁ ውስጥ ፈልጋችሁ እንድታገኙ ጋብዛለሁ። ቤተሰቦቼ ለዛሬው ይሄንን ይመስላል ያቀረብንላችሁ ዝግጅት። ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት በማድረግ ቪዲዮ ለሌላ እንዲደርስ እንድትጋብዙልን እንጠይቃለን። አመሰግናለሁ።